በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ከካታር ዶሃ ጽርሐ አርያም ቅድስት ሥላሴ ቤተ ክርስቲያን የህንፃ አስመራቂ ኮሚቴ የተላለፈ መግለጫ። ወቅቱን በማስመልከት በብፁዕ አባታችን አቡነ ዲሜጥሮስ ሰብሳቢነት እና መመሪያ ሰጭነት በጉዳዩ ላይ በጥልቀት ከተመካከርን በኋላ የህዝቡን ሰላምና የቤተ ክርስቲያኒቱን ክብር ለመጠበቅ በሚያስችል ሁኔታ በዓሉን በማስመልከት ውሳኔ ተላልፏል። የውሳኔውን ሙሉ ቃል የህንፃ አስመራቂ ኮሚቴ ሊቀመንበር ወይም ሰብሳቢ መጋቢ ሀብታት ነብዩ ገዛኸኝ ከዚህ በመቀጠል ያሰሙናል፣ ያስተላልፉልናል። በረሃው አበባ ወጣ፣ ምድረ በዳውም ለክርስቶስ ታነጸ። ኢሳይያስ 35:1። የተወደዳችሁ የክርስቶስ ቤተሰቦች፣ የቅድስት ሥላሴ ወዳጆችና በቀጠርና አካባቢዋ እንዲሁም በመላው ዓለም የምትኖሩ ኦርቶዶክሳውያን ምእመናን በሙሉ ባለፉት 26 ዓመታት በአሸዋ ላይ ህንፃውን በልባችን ውስጥ ደግሞ ኦርቶዶክሳዊ እምነትንና ማንነትን ስናንጽ ቆይተናል። ላለፉት 8 ዓመታትም በፈጣሪ ረድኤትና በሁላችሁም ትጋት የሥላሴን ማደሪያ ቤተ መቅደስ አንጸን ለምርቃት አብቅተናል። ይህ በአረብ ምድር ኦርቶዶክሳዊት ተዋሕዶ እምነት ዳግም የፈካችበትና ነቢዩ ኢሳይያስ ምድረ በዳውና ደረቁ ምድር ደስ ይላቸዋል፣ በረሃውም ማሰት ያደርጋል፣ እንደ ጽጌረዳም ያብባል በማለት የተነበየውን መለኮታዊ ቃል በተግባር የታየበት ታሪካዊ ክስተት ነው። ሆኖም ግን ቅድስት ቤተ ክርስቲያናችን የምታደርጋቸው መንፈሳዊ ጉዞዎች ሁሉ ከሰማያዊው ጥበብና ከምድራዊው አስተዋይነት ጋር የተዋሃዱ በመሆናቸው ወቅታዊውን ቀጠናዊ ሁኔታ ታሳቢ ያደረገ ታላቅ የጥበብ ውሳኔ ማሳለፍ አስፈላጊ ሆኗል። የቤተ ክርስቲያናችን ህንፃ አስመራቂ ኮሚቴ ከሊባኖስ፣ የተባበሩት አረብ ኤሚሬቶችና መካከለኛው ምስራቅ ሀገረ ስብከት ሊቀ ጳጳስ ከብፁዕ አቡነ ዲሜጥሮስ ጋር በወቅታዊ ክስተቶችና ስጋቶች ላይ ሰፊ ውይይት አድርጓል። በአሁኑ ወቅት በመካከለኛው ምስራቅ ቀጠና ባለው ተለዋዋጭ ፖለቲካዊ ውጥረት ምክንያት የቅዱስ ፓትርያርኩንና የብፁዓን አባቶችን ደህንነት፣ የእንግዶቻችንና የጉዞ ዋስትና እንዲሁም የምዕመናንን ሰላም ማስጠበቅ ቅድሚያ የምንሰጠው ተግባራችን መሆኑን ብፁዕነታቸው መመሪያ ሰጥተዋል። ስለሆነም ግንቦት 6 እና 7 2018 ዓ.ም ሊከናወን ታቅዶ የነበረው ታላቁ የምርቃት በዓል በታሰበው ድምቀትና ሰላም እንዲፈጸም ሲባል ለጊዜው ላልተወሰነ ጊዜ መራዘሙን በይፋ እናሳውቃለን። ብልህ ሰው ክፉን አይቶ ይሸሸጋል፣ አላዋቂዎች ግን አልፎ ይጎዳሉ እንደሚለው ቅዱስ ቃል ይህ ውሳኔ በዓሉን በታሰበው ክብር ለመፈጸም የተወሰደ የጥበብ እርምጃ ነው። ይሁን እንጂ የምርቃቱ መርሃ ግብር መራዘሙ የሥራችን መቆም ማለት አይደለም። ይልቁንም እግዚአብሔር በቸርነቱ አስቻይ ሁኔታዎችን እስኪፈጥርልን ድረስ ይበልጥ የምንዘጋጅበትና የእግዚአብሔርን ሥራ ያለ ቸልታ የምንተጋበት ተጨማሪ የበረከት ጊዜ ነው። ለቅዳሴና ለሥርዓት አምልኮ የሚያስፈልጉ ንዋያተ ቅድሳት ሙሉ በሙሉ በሚባል ደረጃ ቢሟሉም በመቅደሱና በአዳራሹ ውስጥ ምዕመናንን በምቾት እንዲገለገሉባቸው የሚያስፈልጉ እንደ ምንጣፍ፣ ወንበሮችና መገልገያዎች አሁንም የእናንተን እገዛ ይፈልጋሉ። ከቁሳቁስ ማሟላት ባሻገር አባታችን አብርሃም እንግዶቹን በመቀበል እግዚአብሔርን እንዳስተናገደ ሁሉ አባቶችን መቀበልና መስተንግዷቸውን መሸፈን ለቤትና ለቤተሰብ በረከት ያመጣልና ቅዱስ ፓትርያርኩን ብፁዓን ሊቃነ ጳጳሳትንና ሊቃውንተ ቤተ ክርስቲያንን ተቀብሎ ማስተናገድ ከስጋዊ መስተንግዶ በላይ ታላቅ መንፈሳዊ በረከት ያለው በመሆኑ ይህን የበረከት ድግስ በጋራ እንድናሰናዳና ምእመናን ይህን የክብር ሸክም በጋራ እንድትጋሩ እናሳስባለን። የበዓሉ ቀን ቢራዘምም የሥራ ሞተራችን ግን አይቆምም። መቅደሱን የማስዋብ ንዋያተ ቅድሳትን የማሟላትና የሚጎድል እንዳይኖር የምናደርገውን ታላቅ ርብርብ በተያዘው ዕቅድ መሠረት በትጋት ይቀጥላል። በዓሉ ነገ ቢሆን እንኳን ዝግጁ ሆነን እንድንገኝ ትጋታችንን አናቀዝቅዝ።
እግዚአብሔር ሰላሙን አውርዶ አስቻይ ሁኔታዎች ሲፈጠሩ የምርቃቱ በዓል የሚከናወንበትን ቀን በቅርቡ የምናሳውቅ መሆኑን እየገለጽን ምእመናን ከመንግስትና ከቤተ ክርስቲያናችን ይፋዊ የህዝብ ግንኙነት ክፍል የሚወጡ መግለጫዎችን ብቻ እንድትከታተሉ እናሳስባለን። በመጨረሻም ከመቼውም ጊዜ በላይ ለአካባቢያችን ሰላም፣ ለሀገራችን ደህንነትና ለታላቁ ምርቃት በዓላችን ስኬት በጸሎት እንትጋ። እግዚአብሔር አስቻይ ሁኔታዎችን ሲፈጥርልን በደስታ ለምስጋና እንገናኛለን። አባቶቻችን መጥተው ቤቱን እስኪባርኩ ድረስ ያለውን ጊዜ በቸልታ ሳይሆን መስተንግዷቸውን በሚመጥን ዝግጅት እንጠባበቃለን። ወስብሐት ለእግዚአብሔር አሜን። እግዚአብሔር አምላካችን አካባቢውን ሰላም ያድርግልን። የምንኖርበትንም ሀገር ካታርን ሰላሟን ይጠብቅልን። የሁላችንም ሰላም አምላካችን እግዚአብሔር ያጽናልን። ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።